ዳኒ ምን ሆነ ነው የተጨነቀው? ጥቢት በእናትሽ አንድ ስክሪፕት ተቀብዬ ነበርና 4 ገጸ ባህሪዎች አሉት። እሱን ወክዬ ለመጫወት ደግሞ ብዙ ሜካፕ ይፈልጋል። ስለ ሜካፕ አሁን ትጨነቃለህ? በዚህ ሰዓት ለምን አልጨነቅም? ስንት ጎበዝ ሜካፕ አርቲስቶች አሉ አዲስ አበባ ውስጥ። እንደውም ዛሬ ሉላዬ በውለው ከዝናይት ዘርጋባቸው ጋር ሉላ ልትውል ታውቃታለህ አይደል? ምላሽ የምናገኝ ይመስለኛል። እስቲ አብረን እንከታተል። ውሎ በጠዋቱ ተጀምሯል። ያው ትቀላቀያለሽ ላይ እንዴነሽ ሰላም እንዴት አደርሽ? ሁሉ ሰላም። በጠዋቱ ነው የምትጀምሪው? እንቀጥል። ወዴት ነው የምንቀጥለው? ወደዚህ ነው ወደዚህ ዝናይት ወይ ዘርጋባቸው የገጽ ግብ ማለት ባለሙያ የውበት ሜካፕ ትሰሪያለሽ። ከዛ ደግሞ የፊልም ኢፌክቶች በቅርቡ ደግሞ የተሸለምሽበት ደግሞ የአፊኒ ፊልም ደግሞ አርቲስት አማኑኤል ሀብታሙን በደንብ አድርገሽ ቀይረሽው እንዲሁም ግሩም ኤርሚያስን ተሸልመሻልና በአፊኒ ፊልም ብዙ ስራዎችንም ከዛ ቀደም ሰርተሻል። ዛሬ እንግዲህ ውሎዬን ካንቺ ጋር ነው የማደርገው። ስራዎችሽ እንዴት እንደምትሰሪ በዛው እናያለን። ቀንሽንም እንዴት እንደምታሳልፊና ቀንሽ የሚጀምረው በስፖርት እንደሆነ ያው አይተውታል እነሱ። ከዛ በኋላ ምን እንደምታደርጊው ያው ይለያያል። ቀረጻ ሲኖር ምናምን ከሌለ ጠዋት ስፖርት፣ ከዛ በኋላ ወደ ቤት ሄደን ቡና በጣም ነው የምወደው። የጠዋቴን በቡና መጀመር በቃ እኔን የሚያውቅ በሙሉ ያውቃል። ቡና በጭስ እሺ፣ በጣም በቃ ቀኔን የሚያበራልኝ ነገር ነው። እሱን አደርጋለሁ። ከዛ ስቱዲዮ መግባት ያለብኝ ጉዳይ ካለ ወደ ስቱዲዮ ሄዳለሁ። ቀረጻ ካለኝ ወደ ቀረጻ፣ ሌት የሆነ ቀረጻ ካለ ነው እንጂ በሌሊት ከሆነ ኦልሞስት ስፖርቱም ቡናውም እዛው ኦንሴት ነው የሚሆነው። ቡናው እንቅስቃሴውም ቡናውም ኦንሴት ነው የሚሆነው። ግን የትም ቦታ ስትሄጂ ቡናው አብረዋል ያለ ሁሉም ጋር በቃ ቤት እንሄድና ያችን ቡና በጭስ። እንዴት ነበረ ዜድ ሜካፕ ሙያን የጀመረችው? ለምንስ መረጥሽው? አይገርምሽም? እሱ ጥያቄ በጣም በቃ የሆነ ማብራሪያ የሌለው ነው የሚመስለኝ። ድንገት ነው የጀመርኩት። ይሄ ፀጉር መስራት ምናምን ከድሮ ጀምሮ ከትምህርት ቤትም ደስ ይለኛል። ይሄ ኢንጆይ የማደርገው ነገር ነው እንጂ እንደ ቢዝነስ ይሆናል ይሄ እንደ ፕሮፌሽን ምናምን እንትን ብዬ አላውቅም ዩኒቨርሲቲም ሆኜ። ከዛ ግን ይሄ የፊልም ምናምን ኢፌክቱ ድንገት ነው በሆነ አጋጣሚ ጓደኞቼ እዚህ ሙያ ላይ ያሉ አሉና ሰው ከነሱ ጋር ምናምን ሲሄድ ይሄ እንደ ክፍተት ምናምን ሲወራ የምትሰሚው ነገር አለ አይደል? የለም ስፔሻል ኢፌክት እንደሱ የለም ብዙ ሰው የለም ምናምን ሲባል የሆነ እኔ ደግሞ የተግባር ስራዎች ላይ የሆነ ነገር ካየው ወዲያው ቶሎ ሞክራለሁ። ከዛ ለምደዋለሁ። ከዛ ቆይ እስቲ ይሄ ነገር ምንድነው ማነው አሪፍ የሚሰራው ምናምን እያልኩኝ ከዛ ማየት ጀመርኩኝ። ከዛ በቃ ስሞክረው የሆነ በጣም ኢንጆይ ማድረገው ነገር ሆነ። ምን ነበር የተማርሽ ዩኒቨርሲቲ እያለሽ? ነርሲንግ። የሚገርም ነው። ምን ያህል ጊዜ ሆነሽ የሜካፕ ስራን ከጀመርሽ? የሜካፕ ስራ አሁን 7 ዓመት። በ7 ዓመት ውስጥ ምን ያህል ፊልሞች ላይ ሰራሽ? 17-8 አካባቢ። በተለየ ይሄኛው የኔን ስራ በደንብ ይገልጽልኛል የምትይው የትኛው? ያው የተሸለምኩበትን አፊኒ። ቴንክ ዩ። ክሪስመስ መስሏል። አንቺ ጋር ቀድሞ ነው ክሪስመስ የሚጀምረው ማለት ነው። ቀደም ብሎ የልጅ ቤት አይደለም? አሪፍ ነው። እሺ በቃ ሻወራችን እንውሰድና ቡናችን ጠጥተን ደግሞ እንወጣለን። እሺ ብለሻል ላይ እንዴት ተመቸሽ? አሪፍ ዋልሽ። ቀዝቀዝ ያለው ውሃ ደግሞ ነቃ ያደርጋል። አሁን ነቃ ብዬልሻለሁ። ደግሞ እንግዲህ ወደ ቡናችን አይደል? እሺ ብዙ የተባለለት ቡና አቀራረቡ ግን በጣም ያምራል። ወደድሽው? ለቡና ያለኝ ነገር እንግዲህ እነግርሻለሁ። እሺ ቴንክ ዩ ዜድ። እንግዲህ ዜድ እያልኩ ነው የምቀጥለው እስከ ስለጀመረ
ያው ትንሽ ነገር ስለስራሽ ቅድም አንስተናል። ግን ቢሆንም ዜድ ማናት? ዝናዊት ልጅነቷ እድገቷ ምን ይመስል ነበር? የዝናዊት እድገት እንግዲህ ያው የጅጅጋ ልጅ ነኝ። ውልደቴም እድገቴም እዛ ነው። ያው ረጅሙን ጊዜ ከአባቴ ጋር የኖርኩት። እናቴ በልጅነቴ ነበረ በሞት ያጣሁት። ከዛ በኋላ ረጅሙን ጊዜ ከሱ ጋር ነበርኩኝ። በቃ በጣም የሚገርም አባት ነው። ደስ ይላል። ታታሪ ነው። ሰው ብዙ ነገር ከሱ የወረስኩት ነገር ነው። ብቸኛ ልጅ ነሽ? አረ ከዛ በኋላማ 4 አለ። ከአንቺ ታናሽ? ከልጅነት እስከ እውቀት ጅጅጋ ቆየሽ። ከዛ አዲስ አበባ መጣሽ። አዲስ አበባ ቀረሽ። ባለትዳርና የአንድ ልጅ እናት። ባለቤትሽም ፊልም ሙያ ውስጥ ስለሆነ ያለው የእሱንም ስም እናንሳ። ባለቤቴ ዳንኤል አንድሞ ይባላል። እዚህ ስራ ላይ ነው ያለው። ጎበዝ ኤዲተር ነው አይደል? አዎ በጣም ጎበዝ ኤዲተር ነው። የተገናኘነው ደግሞ እዚህ ስራ ላይ እንሰራው የሚል ስራ ስንሰራ ዛሬ ነበር የተገናኘነው። እንግዲህ ተጋብተን አንድ ልጅ ወልደናል። አንድ ወንድ ልጅ አለ። ስለ ፊልሞቻችሁ ስለሰራችኋቸው ስራዎችም እናንሳ። አንድ ፊልም ፕሮዲውስ አድርገናል አንድ ላይ። ጽሁፉም የሱ ነው፣ ዳይሬክቲንግም የሱ ነበረ። ያው የቲም ለሁለት የተሰራ ሜካፕ እና ላይን ፕሮዲሲንግ ላይ ነበር የሰራሁት። አንድ ላይ ነው የሰራ ነው። እንደውም አሸልሞናል። እኔ በአፊኒ ቢሆን እንትን ያልኩት አንቺ በአፊኒ ተሸልመሻል። ከዛ ቃልዬ በትወና ምርጥ ሴት ተዋናይ እና በኤዲቲንግ ራሱ በትዝታ ዳንኤል አንድሞ ራሱ ዳኒ 3ኛው ነው አሁን ሲወስድ። የመጀመሪያው በሄሮል ከዛ በአንሳር ወሰደ። ከዛውን በትዝታ ወሰደ። 3 ማለት ነው። ከታጨ ይወስዳል። የሚገርምሽ ታጭቶ አንዴ ነው ያሉት ሳይወስድ የቀረው። እኔ 4 የታጨው ከዛ 4ኛው ላይ ነው የበላሁት። በውበት ሜካፕ እንዲሁም ደግሞ ለየት ያለ ሜካፕ ወይ ደግሞ ስፔሻል ኤፌክት ሜካፖች ለፊልም የምትሰሪያቸው አሉ እና ሁለቱም ላይ ያለሽ ለዝናዊት የትኛው ይበልጥባታል? ግልጽ ነው። የኔ ቢዩቲውንም ወደዋለሁ፣ ያኛውን ግን በደንብ ነው ኢንተርቴን የማደርገው። በቅርቡ ደግሞ የአዲስ ለገሰ ማስታወሻ ከተሰኘው አልበሙ ላይ አንድ ሚውዚክ ቪዲዮ ተሰርቶ ነበር። እዛ ላይ በቃ በጣም የተጎዳ ወታደርን አስመስለሽ አይቻለሁ። አይ ቲንክ እሱን እንድመልስልሽ ቡና ስለዚህ ዝናዊትን ከቢዩቲም ከስፔሻል ኤፌክት ሜካፕን በተጨማሪ ደግሞ ሚውዚክ ቪዲዮ ላይም እየመጣች ነው ማለት ነው። የጀመርኩት ባይዜ ክሊፕ ላይ ሆኖ ስፔሻል ኤፌክት ነው። ምን አይነት ነበር? መቼም አይሰራሽም። ዞምቢዎች 7 ዳንሰኞች ነበሩና ትዝ ይለኛል። ደውለው ትችያለሽ ምናምን ነገር ሲሉኝ አዎ አልኳቸው ግግም ብዬ። እዛ ፕሮዳክሽን ላይ የነበሩት ልጆች ምናምን ሌላም ስራ ሲኖራቸው መጥራት ጀመሩ። ቆንጆ ቡና ነበር። አመሰግናለሁ። ወደድሽ? አዎ። አሁን ወዴት ነው የምንሄደው? ስቱዲዮ ደግሞ አንድ የሆነ ስፔሻል ኤፌክት ያፈለጉ አሉ ለሆነ ስራ። እሱን እንሰራና ምን እንደሆነ እዛው ስንደርስ ነው የምናየው። አይሻል? አሁን በገልጽልሽም ላይገባኝም ይችላል። ካላየሁ ማየት ማመን ነው የሚለው እውነት ነው። ዝናዊት ምን አይነት እናት ናት? ያው ትንሽ ዲፋይን ማድረግ ከባድ ነው። እናትነት ግን ያው በቂ ጊዜ ያለኝን ጊዜ በጣም የምሰጥ አይነት ሰው ነኝ። ግን ደግሞ የቀረጻ እንትንን ታውቂዋለሽ፣ ረጅም ሰዓታችን ምን ላይ እንትን እንደሚል ያው እኔ በተቻለኝ አቅም ያለኝን ጊዜ በሙሉ የምሰጥ አይነት እናት ነኝ። ግን ደግሞ ሞር ልጄን ወደፊት ሲያድግ ጠይቀው ቃል ምን አይነት እናት እንደሆንሽ። የሜካፕ ስራ ወይ ደግሞ በተለይ ደግሞ ስፔሻል ኢፌክት የሰውን ሀሳብ ወይ ደግሞ ስክሪፕት ላይ የተሰጠውን ገጸ ባህሪ ለማምጣት ነው ጥረት የሚደረገው እና ስትሰሪው በጣም ከብዶሽ ወይ ምን ነው ባልገባውበት ያስባለሽ ስራ አለ? አፍተር ኦል የፕሮዳክሽን ሀስሉን እናውቀዋለን። ከዛ እሱ ራሱ አንድ እንትን ነው። ልምድ ባገኘሽ ቁጥር ኮምፕሮማይዝ የምታደርጊው ነገር እየሆነ የሚመጣ ነገር ነው እና ስራው እንደውም ሞረልህ ያስይዘኛል እንጂ በተውኩት ኖሮ ምናምን አይደለም። የሆነ መጨረስ ነው የምፈልገው እንደው ማለቅ አለበት ብዬ እንትን የምል አይነት ሰው ነኝ። ማትረሹ ገጠመኝ? አንድ ፊልም በቅርብ የሰራ ነው አለ ሀረር እና ተዋናዩ እንግዳ ሰው ሀብቴ ነበረ። ሰው በቀረጻ መሀል ላይ ቀረጻው ላይ ኦንሴት ላይ የሆነ የተመታታ ምናምን በጣም ብዙ የደማማ ምናምን ነገር አለው፣ የተከፈተ ቁስል ከዛ እሱ አለው እና በመሀል ግን ቀረጻ ላይ ትንሽ
ኤግዞስት አደረገና ድካም ነገርም ህመም ተፈጠረበት የራሱ ሆስፒታል ሄድን እኛ ይሄ ትረሾ የለ ፌክ እንደሆነ ምናምን የምናውቀው ምናምን ከዛ ግን ሆስፒታል ስንሄድ እኛ ልናብራራ የምንፈልገው ሌላ ነው እነሱ ደግሞ የሚያዩትን ነው እንትን የሚሉትና በቃ ይዘውት ገቡ ኢመርጀንሲ ምናምን ቶሎ ይሄ በቃ በስተው ያንን ነገር ማከም እንጂ እንደዚህ ሆኖ ነው ማስረዳት አልቻልንም። የውስጥ ህመም ነው የሚለውን ነገር አልተረዱም እነሱ የተሰራው ሜካፕ ነው ያዩት። በጣም ደንግጠዋል። ከዛ እንደሄዱ ወዲያው ልብሱን መቅደድ ምናምን ጀመሩ። ቶሎ ይሄ ሌላ ትሪት ማድረግ ነው የፈለጉት እሱ ነገር ላይና ማለት መሰላቸው መሰለኝ በጣም ሪል ሊያምኑን አልፈለጉም እና ሁላችንም ውጡ ተብለን ብላ እንትን አለን። መጨረሻ ላይ በጣም ደክሞታል ብዙ ኮሚኒኬት እያደረገ አይደለም ምናምን በቃ ጥሯት እኔን ነው አስጠርቷት ጥሯት አለና ትንገራችሁ እሷን አንድ ሰው ብቻ አስገባዋል። ከዛ በቃ ነገርኳቸው እንደዚህ ፌክ ነው። ከዛ ዋይፕ ሴንጅ ይሄው የሚጠራኝ ነገር እያልኩኝ ሌላ ነገሩን የተፈጠረውን ነገር ማስረዳት ጀመረ። ላይ እንግዲህ ቪዋችን ይሄ ነው። ደስ የሚል ጄሪ ትባላለች። ታውቀ ዲነሽ ደናሽ አለ ዝግጁ እንግዲህ ያው ነፃ የሚያደርገኝ ለስራ ያው ጓዜንም ይዣለሁ። እኔ በዛው እያየሁኝ ምን አግዛለሁ የሚለውንም ትነግሪኛለሽ። እንግዲህ እቃዎቹ ራሱ ይለያሉ። የቢዩቲ ሲሆን ሌላ ነው። እዛ ጋ ነው ይሄ ተቆራረጠ እድ ሲያስፈራ አይደለ? ነካክቼ ልገው እስቲ ተተፈፈፈ ወይ ይሄ ደብረ እዚህ ራሱ እያየሁ ያስፈራል። እንዴት ይላረክሽ? እጄ ተንቀጠቀጠሽ። እጄ ተንቀጠቀጠ። ይሄኛው ሰውዬ እትሻል እሱን ማየት አልፈልግም። እሱን በሩቁ ነው። ሃይ እንዴት ነህ? ይሄ ስፔሻል ኢፌክት ሜካፕን ተምረሹ ነው ወይስ እየተለማመድሽ ያሳደግሽው ሙያ ነው? በትምህርት የተደገፈ ሳይሆን አንደኛ ያንቺን ልምድ ከዛ በጣም ፍላጎቱ ሲኖርሽ ደግሞ ዩቲዩብ የምትባል ነገር አለቻ በሱ ነው የምትሳደግ ከሷ ከዛ ደግሞ ይቀጥላል። በቃ እንዳረብሽሽ ጀምሪና ደግሞ ወይ ወደ መጨረሻው ላይ ወይ ደግሞ እንደ ሁኔታሽ አይቼ ይመጣል። እሺ በጣም ትልቅ የሚያስፈሩት ገና ነህ ግን ቅድም አለው ስትመገግበል አይኑ ምንድን ያደረግሽው? አይኑ ሌንስ ቀየርንለት። የሚፈልገው የሰጠኝ ኖርማሊ ኢንስፖ ሰጥቶኛል የሱ የፈለገውና በሱ መሰረት ነው። እንደዚህ ደግሞ ሲመጡ አንዳንዴ ኢንስፖ አላቸው ፒክቸር ይዘው ይመጡና ሰው መስራት ይፈለጉ እንደዚህ አይነት ነገር ይሰራሉ ማለት ነው። ፊልም ልትሰራበት ነው ወይስ ፎቶ ልትነሳበት ነው? ያንተ እንደ ሾርት ሙቪ አስፈሪ ገጸ ባህሪ ነው የምትጫወት? ኦልሞስት እንደዚህ ሆነሽ ነው ወደ ቀረጻ ቦታ የምትሄደው? ሰው አይደነግጥም ወይ ፊቱን ይሸፈራል ሲወጣ? እንግዲህ ቴክኒክ ይኖረዋል የሚወጣበት። አንቺ እንዴት አየሽው ግን? ልፋቱን አየሽው? እንኳን ከስራ እየወጣ ነበረ። አሁን ከዛ አሁን የሱን ጨርሰሻል መሰለኝ አይደል? አዎ የሱን ወደ መጨረሱ ነው ያለነው። ቀጣይ ምንድን ነው የምታደርጊው? ቀጣይ ደግሞ አንድ ኔክስት የምንሰራው ፕሮጀክት አለ የፊልም ለሱ የሚሆን ሜካፕ ቴስት አለን። የፀጉር ከለር ሄር ቴስት እሱን እናደርጋለን። አርቲስት አማኑኤል ሀብታሙ ላይ ከሱ ጋር ፕሮጀክት ነው የምንሰራው። የተሸለምሽበትን ልንደግሞ ነው። ከዛ ደግሞ ሀና ምርሃ ጽድቅ አንድ ስራ አላት ፎቶሹት አላት ለፕሮሞሽን የሚሆን እሷን ደግሞ እናደርጋለን። የቢዩቲ ሜካፕ ነው የሚሆነው? የእሷ የቢዩቲ ነው። ላይ ጨርሻለሁ። እስኪ እኔና ደግሞ ወይኔ ፀጉር ደግሞ ሲተከል ሌላ
አንታየው ራሱን በመስታወት ያለው ስጨርስ ነው ማለት እስቲ ያ መስታወት ላሳየው በእናትሽ የሚሰማውን ማየት ፈለኩ። በጣም ነው የምደነግጠው እንግዲህ መንገድ ላይ እንዴት እንደምትሄድ መክሳት ተጠቅመዋል ደግሞ ከገጸ በጣም በደንብ ሄዷል። በደንብ እንግዲህ መንገድ ላይ እንዴት እንደምትሄድ ሲነቀል እንዴት ነው የሚነቀለው? የራሱ ማንሻ አለው። ፔንፉል በማይሆን መልኩ ነገርየውን እያደረገ ከዛ እየተነሳ ይመጣል። ይሄ ተለጣፊ አይደለም፣ ሰው ዳርዳሩ ነው በደንብ ያላጠፍ ነው። ከስር ያለውን በደንብ ፕሪፕ ስለተደረገ ኢዝሊ ይነሳል ማለት ነው። ተመልሶ አንቺ ጋር ነው የሚመጣው ሲነሳ። ይሄኛው ሲነሳ ለማንሳት ሙያተኛ ቢያነሳው ጥሩ ነው። ካልሆነ ብዙ ነገር ሊያነሳ ይችላል። በቃ ኮስቹምን ስትለብስ ቀስ አድርገህ እንደ ይሄ እንትን እንዳትለው ፕሬሸር አብዝተህበት እንዳይወልቅ ምናምን ሰፋ ይላል አይደል? ይሄኛው በቃ እሱን አድርግና የራሳችሁን ኮስቹም ደግሞ ለብሰህ ተጠቀም። ቴንክ ዩ በጣም አመሰግናለሁ። እና ሉላ ደግሞ እናንቺም እንግዲህ ወደ ቀጣይ ስራችን ብንሄድስ? ቀይሪ እስከዛ እኔ አረፍላለሁ። ከዚህ በኋላ ያለው ብዙ ማያሳቅቅሽ ማለት ኧረ ይኸው እኔ ተገላገልኩኝ። ዋናው እሺ ስለ ቁጭ ብሎ መብላት የለም። ስልክ ደውዬ ምግቡ ደርሷል ፒክ እናደርግና እየበላን እንሄዳለን። እዚሁ መኪና ውስጥ ፕሮዳክሽን ላይ እንደዛ ነው። በቃ እየሄድን ነው የምንበላው ወይ ምናምን። አሁን ሴት ራሱ ላትበይም ትችያለሽ። ዛሬ ከምዘል ብለሽ ነው አንቺ እንዳላጉላላሽ ነው። ችግር የለውም። ከሱ ነው የምንቀበለው። እየመጣው ነው። ቴንክ ዩ ጃችን እንግዲህ ሳንቴዝ አድርገናል። ተባረከ። አሜን። የምትወጂው ምግብ ምንድን ነው ሴት? ሽሮ ስላዩ ሽሮ አይደለም ጥሬ ስጋ። ሰላም ሉላ፣ እንዴት ነህ? ሰላም ነህ? አለን እግዚአብሔር ይመስገን። አረፈድንበት እንዴት ነህ? አንድ ሰዓት ግን አልተዋወቅንም። አንተን እና ማንን ነበር? ኑር አክመል ይባላል። እዚህ አሁን አዲስ የምንሰራው ፊልም በራሴ መዳሪ የምትሰሩትን ነገር ማየት ይቻላል ገና ሀሳቡ። ስለዚህ አይኔ እንደዚህ ነው ወይስ ምን እናንተ አትችሉም? አማኑም እንግዲህ እዚህ ስላለ መጥቷል። ቼክ ልናደርገው ሀሳቡ መጀመሪያ ስላወረድ ነው። ስለዚህ ከለር ቴስቲንግ ቅድም እንዳልኩሽ እሷን ደግሞ አሁን እንሞክርበታለን ማለት ነው። ሰላም እንዴት ነህ? አስተካክለህ ጠበቅኝ። ሰላም እንዴት ነህ? ሰላም ነህ? አማኑ እንዴ ሰላም እንበልህ። በአይናችን ነው ሰላም ነው። እንዴት ነህ? ሙሉ ነገር አስተካክዬልሻለሁ። የሚያስፈልግሽ ነገር ካለ እሺ። ኧረ እሺ፣ ጠይቃለሁ። እሺ ቀለም ሙከራ ስለነበረ የከለሩን ብቻ ዲሳይድ እንዲያደርጉ ነው እንጂ ካራክተሩ እድሜው ስንት ነው? 42 መልካም እድል እንግዲህ። እናመሰግናለን አማኑ። እንኳን ደስ አለ በድጋሚ። በጣም የሚገርም ካራክተር ነበር በእውነት ያፊን። በዛ ፀጉር ስታይል ስንት ጊዜ ቆየ ግን? 8 ወር ፀጉር እንደዛ ነበር። ዋው ኮሚትመንት። አሚ በቃ እንግዲህ የቀለሙን ምናምን እንትኑን ስለጨረስን ከለሪንጓል። ከዛ እሱ ደግሞ እንግዲህ ፀጉር ቁርጡን ፏ ያርገውና እሱ ላይ ደግሞ እናደርግበታለን ማለት ነው። ቴንክ ዩ። እሺ መልካም እናመሰግናለን። እሺ ቻው። ኧረ ውሌን እየዋልሽ ነው፣ እውነትም እየተሸከምሽ ነው። ቻው በቃ
ያው ስራ ላይ ደግሞ አንዳንድ ጊዜ ስራ ይመጣና ወይ እንደተፈለገው ሳይመጣ ሲቀር ወይ ደግሞ በጣም ከተፈለገው በላይ ይሆንና ብዙ ጊዜ የሚኖሩ ችግሮች ይኖራሉ ብዬ አስባለሁ። እንግዲህ ትንሽም ቢሆን ከፊልም አካባቢ ከምሰማው ማለት ነው። ዜድ እንደዚህ የገጠመሽ ነገር አለ? አንዴ እንደዚህ ለእኔም አዲስ ኤክስፒሪየንስ ነበረ። ሲኑ ላይ ዳይሬክተሩም የፈለገው ነገር ነበር፣ የተቆራረጡ እጆች፣ ጣት ምናምን፣ አንገት፣ ይሄ እግሮች ምናምን እና እሱን ሰርተሽ አንቺ ተባልኩኝ እና በጣም በቃ እኔም የነበረኝ ኮሚትመንት ይለየ ነበረ። ካልገባሽም በቃ በደንብ ነው እንትን ብዬ ሪል መስሏል አልመሰለም። በብዙ ነገር እየሞከርኩኝ ፌል ሳደርግ የሆነ ነገር እያደረኩኝ ብቻ አፍተር ኦል እኔ የሚያመንኩበት ነገር ድረስ ላይ መጣልኝ እና ከዛ ሰብስቤ ምናምን አስመስዬ ብቻ ወሰድኩለት። ከዛ አየው እና ሊቀረጽ ነው። እኔ ላይክ ፍሬሽ እንዲሆን ብቻ የደሞን ፓርት ምናምን እያደረኩኝ አየውና አንዴ ብሎ ጠርቶኝ በቃ እኔ መሰለኝ አልመጣለትም ወይስ ይሄ ነገር እንዴት ነው ምናምን ብዬ ፈራሁ። ወይስ ይሄ ነገር አይ ቲንክ በጣም ቱ ማች ሆነ መሰለኝና ሰው የሚያስፈራ የሚያስደነግጥ ነገር ሆኖ ሊሚትድ እንዳይሆንብን ለሰው ይሄ በጣም ስኬሪ ነገር እንዳይሆንብን እና ሳይታይልኝ እንዳይቀር ይሄ ነገር ቢቀራልኝ ኢማጂን ምን ያህል ጊዜ ፈሽቶብኝ ያን ነገር እንዲመጣ እንትን ብዬ እንደነበር ምናምንና መጀመሪያ አልመሰለልህም ነው እኔ ጋር የተጠራጠርኩት። ቢመስል ኖሮ ይገባል ነው። ከዛ በጣም ስለመሰለ እኮ ነው አለኝ እና በጣም ስኬሪ ይሆንብኛል ብዬ ስላሰብኩኝ ነው እና አይ ቲንክ እቺ ነገር ትውጣ መሰለኝ አለኝ እና በቃ የፈጀሁት ጊዜ ከዛ ደግሞ እንዲታይልኝ የምር ደግሞ ሜካፕ አፍተሩል የሚታይ ነገር አይደለ እና ታይቶ የሆነ ፌል ካረክሽ ይነገርሻል፣ ለማስተካከል ትጥሪያለሽ። ጥሩ ከሰራሽ ደግሞ ዋው ሲሉሽ በቃ ያኛውን ኢነርጂ ይዘሽ ነው የምትሄጂው። በቃ በጣም ደበረኝ ምናምን በቃ አለቀስኩላ። ሳይገባ ቀረ ግን እስከ መጨረሻው በቃ እስቲ ካስገቡት አላቅም ግን ምን አለኝ እስቲ ምናልባት ከተጠቀምነው ምናምን ተብሎ ተቀርጿል። ብቻ ፊልም ወጣለ። ፊልሙ አልወጣም። ሲወጣ እንግዲህ ይኖራል ብለን እንጠብቃለን። ዋናው መቀረጹ ነው። ለማየት ነው የራሴ የሚሄደው ብታይ። አሁን እንግዲህ ያው የሃና ምራህ ጽድቅ ፎቶሹት ወደ መጨረሻው ደርሰናል። ደከመሽ እንዴ? አይ ደህና ነኝ። እስካሁን ግን ስራሽ እንዴት አድካሚ እንደሆነ ግን እያየሁ ነው። ሀኒ አርፍደንባታል መሰለኝ። ሀኒ ስታምሪ ጸጉርሽ ሲያምር እንዴት ነሽ? በጣም ነው የሚያምረው። በጣም ከነ ልብሱ በጣም ነው የሚያምረው። ዜድ አሪፍ ነው። ወደድሽው? በቃ የሃኒ እንኳን ይቀጥላል። ከዚህ በኋላ ገና ሌላም ስላለ ከማቆየሽ በቃ ከዚህ ጋር ቢበቃሽ ይሻልሻል። ውሎሽ ግን እንዴ? በቃ ሲመሽ ነው ወደ ቤት። እንዴት ነበር ቀንሽ? እኔ በጣም አሪፍ ነው። አንቺ ልጠይቅሽ እንዴ? አድካሚ ነው ስራችሁ፣ በጣም አድካሚ ነው። ግን የአሳራደን ቃላትን ስራዎች በጣም ቆንጆ ናቸው። መልካም ጊዜ ይሁንልሽ። ግን ፎቶ ልነሳ ከሃኒ ጋር አንድ ከመሄዴ በፊት አንድ ማስታወሻ